በሰው ልጆች ታሪክ ውስጥና በዓለም የቱሪዝም ዘርፍ ውስጥ ጉልህ ስፍራ ያለው ነው። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ካስመዘገበቻቸው ቅርሶች መካከል የሰው ዘርና የአትክልት ቅሪት በዙሪያው የተገኘበት የታችኛው አዋሽ ሸለቆ መገኛም ነው። ኢትዮጵያ የሰው ዘር መገኛ መሆኗን ለዓለም ያስመሰከረችባትና 3.2 ሚሊዮን ዕድሜ ያስቆጠረችው ሉሲ መፍለቂያ 4.4 ሚሊዮን ዓመታት ያስቆጠረችው የአርዲ ቅሪተ አካል መገኛ እንዲሁም 3.6 ሚሊዮን ዓመት ያስቆጠረችው የ3 ዓመት ሕፃኗ ሰላም ቅሪትም መገኛ ነው። የአፋር ክልል ክልሉ በቱሪዝም ማዕከልነታቸው የሚታወቁ በርካታ ተፈጥሯዊ የመስህብ ስፍራዎች የሚገኙበት ሲሆን የምድራችን ደረቁ እጅግ ሞቃታማውና ረባዳማው አካባቢ የሚባለውን ደናክልን ጨምሮ ዳሎል፣ ኤርታአሌ፣ አፍዴራ ሐይቅና አላሎ ባድፈል የተሰኙት መዳረሻዎች የሚገኙበትም ነው። የአፋር ብሔራዊ ክልል እነኚህን የቱሪዝም ሀብቶች ተጠቅሞ ኢኮኖሚውን እንዲያሳድግ ብሎም በከፍተኛ ሙቀት የሚፈተነውን የክልሉን ነዋሪ ሕይወት በማቅለል በኩል የኤሌክትሪክ ኃይል አቅርቦት ያለው ሚና ከፍተኛ ነው። በዚህም የክልሉን የኃይል ፍላጎት ለማሟላት በኢትዮጵያ ኤሌክትሪክ ኃይል የሰሜን ምስራቅ ሪጅን ቁጥር 2 የመጀመሪያው የኃይል ማከፋፈያ ጣቢያ ተገንብቶ ወደ ሥራ ገብቷል። በዛሬው ፕሮግራማችንም በኢትዮጵያ ኤሌክትሪክ ኃይል በሰሜን ምስራቅ ሪጅን ቁጥር 2 ስር የሚገኙትን ሶስቱን የማከፋፈያ ጣቢያዎች እንቃኛለን። መብራት ባልነበረ ትራንስሚሽን ላይን ዝርጋታ አልነበረም። መጀመሪያ በዲዚል ጄኔሬተር ነበር ሲጠቀሙ የነበሩት። ከ2001 በፊት እንዳለ በዲዚል ጄኔሬተር ነበር የሚጠቀመው። ከዛ በኋላ ጥያቄው ከዲዚል ጄኔሬተር በላይ እየሆነ መጣ። ፍላጎቱም ጨመረ፣ ኢንትረስቱም ጨመረ። የኃይል ፍላጎት እየጨመረ በመጣ ቁጥር ደግሞ ያው ጥያቄው ክልሉ እየገፋ መጣበት። ሰብስቴሽን ሰመራ ሰብስቴሽን ተገንብቶ አለቀ። ከኮምቦልቻ ቁጥር 1 የኃይል ማከፋፈያ ጣቢያ 230 ኪሎ ቮልት የሚቀበለው የሰመራ የኃይል ማከፋፈያ ጣቢያ የሚደርሰውን ኃይል በክልሉ ለሚገኙት ሌሎች የኃይል ማከፋፈያ ጣቢያዎችና ከተሞች ወጪ ያደርጋል። የሰመራ ሰብስቴሽን ያው ከ2003 ጀምሮ እዚህ አፋር ክልል ላይ ላሉ አብዛኞቹ ከተሞችና የገጠር መንደሮች ኤሌክትሪክ በማዳረስ ያው እየሰራ ያለ ጣቢያ ነው። የሰመራ ሰብስቴሽን ባለ 230 ኪሎ ቮልት ከኮምቦልቻ 230 ኪሎ ቮልት ጣቢያ ገቢ ይመጣለትና እንዲሁም ከባዝባር ላይ ባለ 230 ኪሎ ቮልት ለአፍደራ ሰብስቴሽንና ለጀቶ ሰብስቴሽን 2 አውትጎይንግ ላይኖችን ይሰጣል። እንዲሁም ለከተሞች ደግሞ ለ5 ከተሞችና ለአንድ ኢንዱስትሪ ፓርክ ዲስትሪቢዩት ያደርጋል ማለት ነው። 230 ኪሎ ቮልት ተቀብሎ ወደ 33 ኪሎ ቮልት ስቴፕ ዳውን አድርጎ 33 ኪሎ ቮልት ለከተሞች ዲስትሪቢዩት ይደረጋል። እነዚህም ዲስትሪቢዩት የሚደረግላቸው ከተሞች ሰመራ፣ አሳይታ፣ ዱብቲ፣ ሎጊያ፣ ሚሌ እንዲሁም ኢንዱስትሪ ፓርክ 6ኛ ለነዚህ 6 ወጭ መስመሮች እየሰጠ ያለ ጣቢያ ነው ማለት ነው። የኃይል ማከፋፈያ ጣቢያው ወደ ሥራ ከመግባቱ በፊት የነበሩት ዓመታት ለክልሉ ነዋሪዎች እጅግ አስቸጋሪ ነበሩ። ነዳጅን በመጠቀም የሚገኘው የኤሌክትሪክ ኃይል ከፍተኛ ወጪ የሚያስወጣና ኤሌክትሪክም እንደ ልብ የማይገኝበት ነበር። አሁን ያ ምዕራፍ ተዘግቷል። ህብረተሰቡ ዲዚል ጄኔሬተር በሚሆንበት ሰዓት ላይ ጄኔሬተርና ኮስቲ ነው። ኮስቲ ስለሚሆን ምን ነበር 24 ሰዓት አገልግሎት የማግኘት እድላቸው ደግሞ የጠበበ ነበር። ምክንያቱም 4 ሰዓት ነበር። 24 ሰዓት አገልግሎት ዲዚል ጄኔሬተር ቴምፖራሪ ነው። በቃ ለጊዜው የተወሰነ 4 ሰዓት እስከ 5 ሰዓት ያገኛል። ከዛ በኋላ መብራት ይጠፋ ነበረ እና ለቢሮ ለኦፊስ ለትናንሽ ነገሮች ለኦፊስ ካልሆነ በስተቀር ምንም አይነት አድቫንቴጅ አልነበረውም። አሁን ግን 24 ሰዓት አገልግሎት ሲሆን ከዛ ከማብራትና ማብራት አገልግሎት ለህብረተሰቡ ከማቀጠል አልፎ ለኢንቨስትመንት አገልግሎት ነው የሚውለው አሁን
አልፎ አልፎ አንዳንድ ከተሞች ላይ የዲዝል ጣቢያዎች ነበሩ። እነዚያ የዲዝል ጣቢያዎች ኦልሞስት ለቆሙበት ጣቢያ ለተቆሙበት ከተሞች ትንሽ ያክል ብቻ ነበር የመብራት ተደራሽ፣ ያውም ደግሞ 24 ሰዓት የማግኘት ቻንስ አልነበረም። ይሄ ጣቢያ ከተቋቋመ ጀምሮ ግን አምስቶቹን ከተሞች እንዲሁም ኢንዱስትሪ ፓርኩን ጨምሮ ለ24 ሰዓት ያለምንም መቆራረጥ ኤሌክትሪክ የሚያገኙበት ማህበረሰቡ ከከተሞችም አልፎ ገጠራማ የሆኑ ትናንሽ ከተሞችንም ጭምር በእነዚህ በአምስቱ ከተሞች መካከል ያው በርካታ ጥቃቅን ከተሞች አሉ። እነሱንም ጨምሮ ኤሌክትሪክ ተደራሽ የማድረግ ስራ ተሰርቷል። የአፋር ክልል የኤሌክትሪክ ኃይል ጥያቄ በአስተማማኝ ሁኔታ መልስ ካገኘ በኋላ ቀጣዩ ተግባር የተገኘውን ኃይል ለክልሉ ነዋሪዎች በፍትሃዊነት ማከፋፈል ነበር። በዚህም 3 የማከፋፈያ ጣቢያዎች ተቋቋሙ። የሰመራ፣ የዲቼቶና የአፍዴራ ማከፋፈያ ጣቢያዎች። ከ2003 ዓመተ ምህረት ጀምሮ ወደ አገልግሎት የገባው የሰመራ ሰብስቴሽን ለክልሉ ከተሞችና የተለያዩ የገጠር መንደሮች ኤሌክትሪክ የማድረስ ስራ እየሰራ ይገኛል። በዚህም የክልሉ ነዋሪዎች ለ24 ሰዓት የኤሌክትሪክ ተጠቃሚ መሆን ችለዋል። 2009 ጀምሮ የዲቾቶ ሰብስቴሽን ከዚህ ኤሌክትሪክ በመውሰድ እዛ ኤሊዳር፣ ጋላፊ ምናምን የሚባሉ ሌሎችም ከተሞችንና የገጠር መንደሮችን ኤሌክትሪክ የማዳረስ ስራ ተሰርቷል። እንዲሁም አፍዴራ ሰብስቴሽን አሁን 2019 በፈረንጆቹ አካባቢ ስራ ተጀምሮ 2023 ላይ ነው ኢነርጃይዝ የተደረገው። ከዛ ጊዜ ጀምሮ እንግዲህ በዛ አካባቢ ያሉ ከተሞችንና እንዲሁም የኢንዱስትሪ መንደሮችን ኤሌክትሪክ የማዳረስ ስራ እየተሰራ ነው። ስለዚህ ድሮ ላይ ከነበረው በርካታ ተጨባጭ ለውጦች መጥተዋል ማለት ነው። 230 ኬቪ አለ። ከኮምቦልቻ ነው የምናገኘው። አንድ መስመር ራዲያል መስመር ነው። ከኮምቦልቻ እናገኛለን፣ ሰመራ ይገባል። ሰመራ ሰብስቴሽን 230 ይገባል። ከ230 ከገባ ደግሞ ወደ ዲሼቶ ደግሞ 230 ይሄዳል። ደግሞ እንደገና ወደ አፍዴራ ደግሞ 230 ወደ አፍዴራ ሰብስቴሽን 230 ይሄዳል። እዚህ ገቢያችን ነው ዋና 230 ሁለቱ ሰብስቴሽን የሚያገኘው ከዚህ ነው ከሰመራ ሰብስቴሽን ነው። አሁን ላይ በጣም ከፍተኛ ኃይል ተጠቃሚ እንዳለ ነው የሚያሳየው። ጣቢያችን ላይ የተሰጠን ትራንስፎርመር ሳቹሬት እስከ ማድረግ ወይም ደግሞ የተሰጠውን መስራት የሚችለውን የፓወር መጠን ሙሉ በሙሉ ለከስተመር እስከ መስጠት የደረሰበት ጊዜ ደርሷል። ተጨማሪ ፋክተሪዎች እንዳሉ ኢንፎርሜሽኑ አለኝ እና ሌላ ትላልቅ ተቋሞች ያው የክልል ቢሮዎችን ጨምሮ ሰመራ ዩኒቨርሲቲ እኛ ተጠቃሚ ነው። እሱን ለብቻ የማድረግ ስራ አሁን ከሰመራ ከተማ ጋር ነው አብሮ ኤሌክትሪክ እያገኘ ያለው። እሱንም ለብቻው አንድ ፊደር የመስጠት እቅድ አለ ወደፊት። እንዲሁም ዳታ ማይኒንግ አሁን ሀገር ውስጥ ስራ የጀመሩት ካምፓኒዎች ከዲቾቶ ሰብስቴሽን ኤሌክትሪክ የማግኘት ፍላጎት አላቸው። ጥያቄም ጠይቀው ተስተናግደው ኦልሬዲ ስራ ጀምረዋል። እኛም ጋራ አሁን ባለው ሁኔታ ትራንስፎርመራችን 85% አካባቢ ሎድድ ነው እና ተጨማሪ ሎዶችን ለጊዜው ማስተናገድ አንችልም። ነገር ግን ሄድ ኦፊስ በኩል ጥያቄዎች ተጠይቀዋል። የትራንስፎርመሩ ጥያቄ እንደተፈታ ተጨማሪ የሚባሉ ፋክተሪዎችን ኢንዱስትሪ ፓርኮች ካሉ የነሱንም ፍላጎት የምናሟላ ይሆናል ማለት ነው። በሪጅኑ የኃይል ማከፋፈል ስራ ውስጥ ትልቅ ድርሻ ያለው የሰመራ ማከፋፈያ ጣቢያ በየጊዜው ተገቢውን የጥገና አገልግሎት ያገኛል። ዘመናዊ ቴክኖሎጂን የመጠቀሙ ተግባርም ሳይዘነጋ ማለት ነው። በአመት 2 ጊዜ ኢንስፔክሽን እና 2 ጊዜ ሜንቴናንስ ይሰራል። ይሄም ማለት በሰብስቴሽኖች ላይ የሚፈጠረውን የፎልት መጠን ለመቀነስ ማለት ነው። በተጨማሪም የሚያጋጥሙ ኢመርጀንሲዎችን አውቶማቲካሊ 24 ሃወር ስታንድ ባይ ሜንቴናንስ ቲም አለ። ያ ነገር ምንድነው ፈጥኖ ምላሽ ይሰጣል። ለሶስቱ ሰብስቴሽኖች 24 ሰዓት ባልተቋረጠ መልኩ ስኬጁላችንን ጠብቀን የሜንቴናንስ የስኬጁል ሜንቴናንስ የስኬጁል ፍተሻ ወይም የኢንስፔክሽን ስራዎችን ሰራተኞች ለፍተሻም ለጥገናም ሌሊት ሳይቀር እየገቡ የፀሐዩን ለመቋቋም በረሃውን ለመቋቋም በሚል ሌሊት ከእንደገና አምሽተውም እንዲሰሩ በማድረግ 24 ሰዓት ያልተቋረጠ ስራ ነው የምንሰራው።
ሰመራ ሰብስቴሽን ላይ የ33 ኪሎ ቮልት ስዊች ጊር ቶታሊ ኤአይኤስ የነበረውን በሞደፊክም ሲሰራ የነበረውን ለብዙ ጊዜ ምላሽ ለከተማው ህዝብ ምላሽ ሲሰጥ የነበረውን ኤአይኤስ ምን አድርገናል? አሁን በዘመናዊ መልኩ ጋዝ ኢንሱሌትድ በሆነ ጂአይኤስ በሚባል ስዊች ጊር ለመቀየር ኦልሞስት ከ70% በላይ የተሄደበት ፕሮግረስ አለ ማለት ነው። ከህብረተሰቡ ጋር በምናደርጋቸው ግንኙነቶች የሚመጡልን መረጃዎች አስቸኳይ ምላሽ በመስጠት ከስኬጁል ውጭ ባሉ ስራዎች ኢመርጀንሲ ፍተሻዎች፣ ኢመርጀንሲ ጥገናዎች በመስራት በተቻለ አቅም ለዚህ ለአፋር ክልል 24 ሰዓት ያልተቋረጠ ምንም አይነት ኢንተራፕሽን እንዳያጋጥመን ከማዕከልም ከሎድ ዲስፓች ሴንተር ከኤልዲሲዎች ጋርም በመነጋገር ፎልቶችን በማጥፋት በተቻለ አቅም እነዚህን ስራዎች በጥሩ ሁኔታ እየሰራን ነው የምንገኘው። በሰሜን ምስራቅ ሪጅን ቁጥር 2 ከሚገኙት የኃይል ማከፋፈያ ጣቢያዎች ሁሉ ከፍተኛውን ኃይል የሚመግበው የሰመራ የኃይል ማከፋፈያ ጣቢያ የዲቼቶና የአፍዴራ የኃይል ማከፋፈያዎችን ጨምሮ በአጠቃላይ የክልሉን 80% የኃይል አቅርቦት የመሸፈን አቅም አለው። ከሰመራ ሰብስቴሽን 5 ወጪ ያለው ሚሌ ከተማ ያገኛል፣ ሎጊያ ከተማ ያገኛል፣ ሰመራ ያገኛል፣ ኢንዱስትሪ ፓርክ ያገኛል፣ አይሰኢታ ያገኛል። ከአዋሽ ሰብስቴሽን የሚያገኘው ለአዋሽ ሰብስቴሽን ከገዋኔ ነው። ከከሚሴ የሚያገኝ መስመር አለ። ከወልዲያ የሚያገኛል። እነሱ ትናንሽ ወረዶች ነው የሚያገኘው። ከዚህ ይሄዳል፣ አፍዴራ ይገባል። ከአፍዴራ ደግሞ እንደገና ሌላ ወረዶች ለምናምን ዲስትሪቢዩት ስለሚያደርግ ማለት ነው። አሁን ለምሳሌ ዲሽቶ አለ። ከዲሽቶ 3-4 ወረዳዎች ይወስዳሉ። ከአፍዴራ ደግሞ 1-3-4 ወረዳዎች ይወስዳሉ። ስለዚህ የዛ ሰዓት ላይ ከቨሬጁ እየበዛ ይሄዳል ማለት ነው። በአፋር ክልል ከሚገኙት 3 የኃይል ማከፋፈያ ጣቢያዎች መካከል የዴቼቶ የኃይል ማከፋፈያ ጣቢያ አንዱ ነው። በ2009 ዓ.ም ወደ ስራ የገባው ይህ የኃይል ማከፋፈያ ጣቢያ ለዴቼቶ፣ ለኤልዳር፣ ለጋላፊ፣ ለ22 ለውሃ ልማትና ለሌሎችም አካባቢዎች የኃይል አቅርቦት ስራ እየሰጠ ይገኛል። የዲቾቶ ኃይል ማከፋፈያ ጣቢያ እዚህ ሪጅን ላይ ከተቋቋመበት ጊዜ ጀምሮ በአንድ ገቢ በ230 ኬቪ በኩል ከሰመራ እንዲሁም ባለ 2 ዋይንዲንግ ትራንስፎርመር 230 ተቀብሎ 30 የሚያወጣ ትራንስፎርመር ለአጎራባች ወረዳዎች ይሰጣል። የ24 ሰዓት አገልግሎት ነው የምንሰጠው። የሰብስቴሽን ኦፕሬሽን ሰራተኞች ነን። ከኢትዮጵያ ኤሌክትሪክ አገልግሎት ሰራተኞች ጋር ለኛ ሎድ ዲስፓች ሴንተር የሚባል ኤልዲሲ ከነሱ ጋር ግንኙነት በማድረግ የቮልቴጅ ኮንትሮል ስራ፣ ለከስተመር የመስጠት ስራ እነኚህ ሁሉ የምናከናውነው 24 ሰዓት አገልግሎት የምንሰጠው እኛ ነው። የዲቼቶ የኤሌክትሪክ ኃይል ማከፋፈያ ጣቢያ በርከት ያሉ አካባቢዎችን ተጠቃሚ አድርጓል። ይሁን እንጂ የኤሌክትሪክ አቅሙ ገና የተነካ አይመስልም። ለተጨማሪ ተገልጋዮች ማበርከት የሚችለውን ከበቂ በላይ ኃይል አካብቷል። ካሁን በነበረው በቂ አቅርቦት አለን። እኛ ትራንስፎርመራችን 25 ኤምቪኤ የሚሸከም አቅም አለው። እኛ እስካሁን እስከ 3-4 ሜጋዋት አካባቢ ነው የምንጭነው። ብዙ እንትን አለን። አሁንም ለሚመጡ ወደፊት ለሚመጡ ብዙ የመጫን አቅም አለው ትራንስፎርመሩ። ለሚመጡ ስራዎች መቀበል እንችላለን ማለት ነው። ባለን አቅም ትራንስፎርመራችን መሸከም በሚችለው አቅም ስቲል ደንበኛ የምንሻበት ሁኔታ ነው ያለው። ያው ለዳታ ማይኒንግ 10 ሜጋዋት የሰጠንበት ሁኔታ አለ። የኛ ፒክ 3 ሜጋዋት ነው። ከዚህ በኋላ የተጠቃሚ ኃይል ሊጨምር ይችላል። አሁን ግን ባለው በቂ ተጨማሪ ኃይል የምንሰጥበት የትራንስፎርመር ካፓሲቲ በኃይል ማከፋፈያ ጣቢያው ላይ አለ። በሞቃታማ የአየር ንብረቱ በሚታወቀው አፋር ክልል ውስጥ የሚገኘው የአፍዴራ ከተማ ከፍተኛ ሙቀት ካላቸው ከተሞች መካከል አንዱ ነው። በአካባቢው ከሚገኙት ጣቢያዎች መካከል በአይነቱ ለየት ያለው 3ኛው የኤሌክትሪክ ማከፋፈያ ጣቢያም በዚህ ይገኛል። ስራ የተጀመረው 2012 አካባቢ ላይ ነው፣ ግን ወደ ሙሉ ስራ የገባው 2014 ሰኔ አካባቢ ላይ ነው። ወደ መጨረሻው አካባቢ ላይ ነው ስራ የጀመረው። ከዛም በፊት አካባቢ ላይ ምንም መብራት የለም ነበር። በዲዝል ተጠቃሚ ያለ ማህበረሰብ ነበር። አሁን ከ2014 በኋላ ማህበረሰቡ የመብራት ተጠቃሚ የሆነበትና አካባቢው ደግሞ ሞቃት የሆነበት ስለሆነ ጣቢያው ለዙሩ አጠቃላይ አሁን በኦፕሬሽን 4 ሰራተኛና በሴኩሪቲ በአትክልተኛ ምናምን አጠቃላይ 9 ሰራተኛ
ከኦፕሬሽን ውስጥ ያለው በሰብስቴሽን ውስጥ ሙሉ 13 ሰራተኛ አለው ማለት ነው ከጣቢያ ኃላፊ። 5 ወጪ መስመሮች አሉ። ወደ 33 ኬቪ 5 ወጪ መስመሮች አሉ። ከዛ ውስጥ አንደኛው ነው አሁን እየተጠቀምን ያለ ነው። አክቹአሊ የከተማውና ያሉት አጠቃላይ አሁን የስራ ላይ ያሉት ፋክተሪዎችን ጨምሮ ከፍተኛ ኃይል ነው እዚህ አፍዴራ ሰብስቴሽን ላይ ያለው 230 ኪሎ ቮልት ሰብስቴሽን ነው። ያ ማለት ምንድነው? ወደ 31 ኤምቪኤ ትራንስፈርመር አለ። 31 ኤምቪኤ ትራንስፈርመር ትልቅ ፋክተሪዎችን መሸከም የሚችል እና ከአካባቢው ፊውቸሪቲ አንጻር የተቀመጠ ነው። ተመልካቾቻችን በአፋር ክልል ከሚገኙት 3 የኃይል ማከፋፈያ ጣቢያዎች መካከል አሁን የምንገኘው በሶስተኛውና በአፍዴራ የኃይል ማከፋፈያ ጣቢያ ውስጥ ነው። ይህ የኃይል ማከፋፈያ በዋነኝነት ለአፍዴራና በአካባቢው ላሉ ማህበረሰቦች እንደዚሁም ደግሞ የጨውና የፖታሺየም ፋብሪካዎች ኃይል በማቅረብ ላይ ይገኛል። በዚህም እንግዲህ በተለይ በአፍዴራ ውስጥ የሚገኘውን እጅግ ከፍተኛ የአየር ጸባይ በመቋቋም ረገድ ያለው አስተዋጽኦ ከፍተኛ ነው ማለት ነው። የአፍዴራ የኃይል ማከፋፈያ ጣቢያ ወቅቱ ያፈራውን ዘመናዊ ቴክኖሎጂ በመጠቀም በኩል ተጠቃሽ ነው። ይህም ከፍተኛውን የአየር ሙቀት በመቋቋም የኤሌክትሪክ አቅርቦቱ ሳይስተጓጎል ለተጠቃሚ መድረስ እንዲችል አድርጓል። የአፍዴራ ሰብስቴሽን ጂአይኤስ ሰብስቴሽን ነው። ጂአይኤስ ማለት ጋዝ ኢንሱሌሽን ሰብስቴሽን ነው። ሌሎች ቦታዎች ላይ ከሚታዩ ሰብስቴሽኖች ለየት ያለ በቤት ውስጥ በአንድ ቦታ ላይ ኮምፓክትድ ሆኖ የተቀመጠ ሰብስቴሽን ነው። ያ ማለት ደግሞ ከሌሎቹ ጋር ሲነጻጸር የተጠቀመውን ቴክኖሎጂም አዲስ ቴክኖሎጂና ከኮስትም አንጻር ውድም ቢሆን ግን ከሌሎቹ ጋር አስተማማኝነታቸው ወይም ጥሩ ደረጃ ከሚባሉ ሰብስቴሽኖች ውስጥ የጂአይኤስ ሰብስቴሽን የተሻለ ሰብስቴሽን ነው። ይሄ ቴክኖሎጂ እንደ ሀገራችንም አሁን አዳፕቴሽን እየሰራንበት ያለ እና በሎ ቴንሽኖች ወይም ዲስትሪቢዩሽን መስመሮች ላይ ነው አሁን ድርጅታችን የኛ አጠቃላይ እንደ ኢትዮጵያ ኤሌክትሪክ ኃይል እየተሰራበት ያለው ዲስትሪቢዩሽን መስመሮች ላይ ነው። በዚህ በሃይ ቮልቴጅ መልኩ ግን ኢንዶር ሰብስቴሽን አፍዴራ ሰብስቴሽን ላይ የተለየ ቴክኖሎጂም ነው። ሲቀጥል ይዟቸው የመጡትም ጥቅሞች አሉት። አንደኛ የአፍዴራ ሰብስቴሽን ኢንዶር ሰብስቴሽን ነው። ኢንዶር መሆኑ ምንድነው? አንደኛ አካባቢው ከፍተኛ የሆነ የንፋስ ግፊት ያለበት ቦታ ነው። የአቧራ ነው። ከፍተኛ የሆነ ሙቀት ነው ያለውና ይህንን እቃዎቹ እነዚህን አጠቃላይ የምንጠቀምባቸውን ቴክኒካል የሆኑ እቃዎችን ስዊች ያርዱን በተለመደው መልኩ ውጭ ላይ ቢሆን ብለን ብናስብ አንደኛ ከፍተኛ የሆነ ስትራክቸር ማስቀመጥ ነው የሚጠይቀው። ይህንን ከፍተኛ የሆነ ንፋስ መቋቋም ያለበት ከዛ አንጻር ከሜንቴናንስም አንጻር አቧራን ከመቋቋም አንጻር እነዚህን ነገሮች ሁሉ ያስወገደልን ነው። እዚህ ቦታ ላይ ያኛው ሰብስቴሽን ብናመጣው እቃዎች በቀላሉ ፌል አድርገው ለተለያዩ ወጪ ተቋሙ ለተለያዩ ወጪ በተለያየ ጊዜ ለጥገና ይዳርገናል። ይሄ ግን ቤት ውስጥ በመሆኑ ከአየር ሁኔታው ተጽዕኖ ከሚያሳድርበት ነፃ ነው። በቤት ውስጥ ነው ያለው፣ ምንም አይነት ኮንታሚኔሽን አይኖረውም። ስለዚህ ከዛ አንጻር ሴፍ ነው፣ ብዙ ጊዜ እንዲያገለግል ያደርገናል ማለት ነው። ሌሎች ሰብስቴሽኖች የያዙትን ቦታና ይሄኛው የያዘውን ቦታ ስታየው በጣም የተለያየ ነው። ይሄ ኮምፓክትድ የሆነ አጠቃላይ ቴክኖሎጂውም የተሻለ ነው። የተሻለ የምንለው በምንድን ነው? አንደኛ ከቦታ አንጻር፣ ሁለተኛና ዋናው ግን የመበላሸት አቅሙ ዝቅተኛ ነው። ሲቀጥል ደግሞ ለኦፕሬሽንም ቀላል ነው። ነገሮችን አቅልሎ ነው የመጣው። ሁሉ ነገር አንድ ላይ የተሰበሰበና በቀላል መንገድ የተሰራ በመሆኑ ከዩቲሊቲ መስመሮች ጋር ከሚመጣው ጫና አንጻር ዩቲሊቲዎች ብዙ ጊዜ መስመራቸው ያስቸግራል። ሰፊ ኔትወርክ ስላላቸው ከዛ ኔትወርክ አንጻር የሚመጡ ፎልቶችን ከመቋቋም አንጻር ሲስተም ከተቋረጠ በኋላ ቶሎ ሪስቶር ከማድረግም አንጻር የተሻለ ጠቀሜታ ነው ይዞልን የመጣው ማለት ነው። የአፍዴራ የኃይል ማከፋፈያ ጣቢያ ከመደበኛው የኤሌክትሪክ ኃይል ምንጭ በተጨማሪ ከፀሐይ ኃይል የሚገኝ ጉልበትን በመጠቀም በኩልም ከሌሎች ጣቢያዎች ለየት ያለ ባህሪ አለው። በአፍዴራ የኤሌክትሪክ ኃይል ማከፋፈያ ውስጥ ነው የምንገኘው ተመልካቾቻችን። እንግዲህ በዚህ የኃይል ማከፋፈያ ጣቢያ ውስጥ ከሚደረጉ ተግባራት መካከል አንዱ የኤሌክትሪክ አቅርቦት በሚቋረጥበት ጊዜ የፀሐይ ኃይልን መጠቀም ነው።
ይህም ማለት እንግዲህ በተለይ የኤሌክትሪክ እቃዎች ለብልሽት እንዳይዳረጉ የኃይል አቅርቦት ማግኘት አለባቸውና ምናልባት ከኤሌክትሪክ የሚያገኙት ኃይል በሚቋረጥበት ጊዜ ወዲያው ከፀሐይ ብርሃን የሚገኝ ኃይልን የመጠቀም ልምድ አለ ማለት ነው። ይህም እንግዲህ አንደኛ የኤሌክትሪክ እቃዎቹ እንዳይቋረጥ አገልግሎታቸው ወይም ደግሞ እንዳይበላሹ ያደርጋል። ከዚህ ባሻገር ደግሞ በርካታ ሰራተኞች የሚገኙበት ጣቢያ እንደመሆኑ እነኚህ ሰራተኞች በየዕለት ኑሯቸው በሙቀት ምክንያት አንደኛ የየዕለት ህይወታቸው ከባድ ጫና ውስጥ እንዳይገባ፣ ከዛ ውጪ ደግሞ እንደ ኤሲ እንደ ፋን እንደዚሁም ደግሞ ቀዝቃዛ ነገሮችን መጠቀም ቢያስፈልግ ምግብ ለማቆየት ፍሪጅ ለመጠቀም ለነኚህ ዕለታዊ የህይወት እንቅስቃሴያቸው ኤሌክትሪክ መኖር ስላለበት ከዋናው ኤሌክትሪክ የሚያገኙትን ኃይል በፀሐይ ኃይል ደግሞ ተደግፈው ማግኘት እንዲችሉ የሚያደርግ ነው ማለት ነው። በሰሜን ምስራቅ ሪጅን ቁጥር 2 ስር የሚገኙት ሶስቱ የኃይል ማከፋፈያ ጣቢያዎች በኤሌክትሪክ አቅርቦት በኩል ያላቸው ተደራሽነት በቂ የሚባል ብቻ አይደለም። በክልሉ እየተስፋፉ የሚገኙትን ዘመናዊ ተቋማትና ፋብሪካዎች የኃይል ፍላጎት በአግባቡ እየመለሱ የሚገኙ ለተጨማሪ የኢንቨስትመንት አካላት ጥያቄም ተገቢውን ኤሌክትሪክ ለማቅረብ በመጠባበቅ ላይ ያሉ ናቸው። የክልሉ ኤሌክትሪክ ኃይል የጀርባ አጥንት የሆነው የሰመራ የኃይል ማከፋፈያ ጣቢያ ብቻ ከበቂ በላይ ኃይል ከመስጠት ጫና ጋር በተያያዘ የገጠመውን ፈተና ለመወጣት እየሞከረ ይገኛል። ኃይል እጥረት ብዙም የለብንም እውነት ለመናገር ዲሽቶ ሰብስቴሽንም 20 ሜጋዋት ኤምቪኤ አለ፣ ትራንስፎርመር አለ 31.1 አለ አፍዴራ ላይ ትራንስፎርመር ማለት ነው። ሰመራ ነው ዲሽቶና አፍዴራ። እዚህ ግን ትንሽ ሳቹሬትድ አድርጎብናል ትራንስፎርመሩ። እሱ ግዢ ፕሮሰስ ላይ እየተደረገ ነው። የአፋር ክልል የኃይል ማከፋፈያ ጣቢያዎች ተገቢውን አገልግሎት በአግባቡ መስጠት እንዲችሉ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት ቅርንጫፎች ተቀናጅተው በመስራት ላይ ይገኛሉ። የአፋር ክልል ኤሌክትሪክ አገልግሎት በአጠቃላይ ወደ 18 አገልግሎት መስጫ ማዕከላቶች አሉት። እንደዚሁ ደግሞ በአፋር ክልል የኢትዮጵያ ኤሌክትሪክ ኃይል በኩል ደግሞ በሪጅኑ አገልግሎት መስጫ ማዕከላቶቹ የሚሰጡት ወደ 4 ሰብስቴሽኖች በኢትዮጵያ ኤሌክትሪክ ኃይል የሚተዳደሩ አሉ። ከነዚህ ውስጥ አዋሽ ሰብስቴሽን፣ ሰመራ ሰብስቴሽን፣ ዲሾቶ ሰብስቴሽን እና እንዲሁም በአፍዴራ ሰብስቴሽን 4ቱን ሰብስቴሽኖች ለማህበረሰቡ ኤሌክትሪክ አገልግሎት በኢትዮጵያ ኤሌክትሪክ አገልግሎት በኩል ይደርሳሉ። ኢትዮጵያ ኤሌክትሪክ አገልግሎት ደግሞ ከኢትዮጵያ ኤሌክትሪክ በጅምላ ኤሌክትሪክ እየገዛ አገልግሎት ይሰጡናል ማለት ነው። እኛ ደግሞ ብሪጅ ሆነን ከኢትዮጵያ ኤሌክትሪክ አገልግሎት ኃይል የምንገዛው ኃይል በጅምላ የገዛነው ኃይል ለደንበኞቹ በጨርጫሮ እየሰጠን ለማህበረሰቡ ኤሌክትሪክ አገልግሎት ለኢንቨስትመንትም ለማህበረሰብም ለኢንዱስትሪዎችም እናደርሳለን ማለት ነው። ስለዚህ የኢትዮጵያ ኤሌክትሪክ አገልግሎትና ኢትዮጵያ ኤሌክትሪክ ኃይል የአንድ ሳንቲም ሁለት ገጽታም ያለፈ ግንኙነት ነው። የአፋር ክልል በተፈጥሮ የሚያስተናግደውን ከባድ የሙቀት መጠን ለመቋቋም ኤሌክትሪክ የሚኖረው ሚና እጅግ ከፍተኛ ነው። ከዚህም በተጨማሪ የክልሉን ከተሞች መስፋፋት ተከትሎ በየጊዜው የሚቋቋሙ ፋብሪካዎችና የንግድ ተቋማት መኖር የኤሌክትሪክ ተጠቃሚዎች ቁጥር እንዲጨምር አድርጓል። ከ18 ሜጋዋት በላይ ማህበረሰቡ በከሰመራ ሰብስቴሽን ብቻ አገልግሎት እያገኘ ነው ያለው። ምክንያቱም ሰመራ ወደ 8 አገልግሎት መስጫ ማዕከል ናቸው ከዚህ ሰመራ ሰብስቴሽን ኤሌክትሪክ አገልግሎት የሚወስዱት። ለምሳሌ ሎጊያ፣ ሰመራ፣ ዱብቲ፣ አይሰኢታ እነዚህ ሁሉ በቅርብ ያሉት ሚሌ፣ ኤሎሃ እነዚህ ማዕከላቶች ሁሉ ወደ 8 ማዕከላቶች ከሰመራ ሰብስቴሽን ነው ኤሌክትሪክ አገልግሎት የሚወስዱት። እነዚህ ማዕከል ላይ ብዙ በተለይ በክልሉ ዋና ከተማ እንደመሆኗ መጠን ብዙ ኢንቨስትመንቶች አሉ።
በጨው ላይ የተሰማሩ ቢዝነሶች አሉ። ሌሎችም ደግሞ በእርሻ ላይ የተሰማሩ ደግሞ ባለሀብቶችም አሉ። የተለያዩ ስራዎች እና የተለያዩ ፋብሪካዎች ዳቦ ፋብሪካዎችም እየተገነቡ ነው እና በተለይ ኃይሉ በተለይ ሰመራ አካባቢ ላይ አሁን ላይ ብዙ ጥያቄዎች የመንግስት ጥያቄም አለ፣ እኛም እየጠየቅን ነው። ኢንዱስትሪ ፓርክም ተጀምሯል። ኢንዱስትሪ ፓርክ ብቻ ከ10 ሜጋዋት በላይ ነው የሚፈልገው ማህበረሰቡ። አሁን ላይ ደግሞ በተጨባጭ ከ18 ሜጋዋት በላይ ይጠቀማል። ሰብስቴሽኑ ደግሞ ወደ 20 ኤምቪኤ ስለሆነ ኦሬዲ እየሞላ ነው። ሰብስቴሽኑ ደግሞ ኦሬዲ አዲስ የፓወር ትራንስፎርመር ኢትዮጵያ ኤሌክትሪክ ኃይል ግዢ ላይ እንደሆነ እናውቃለን። ከጊዜ ወደ ጊዜ ግን ምንድነው ኢትዮጵያ ኤሌክትሪክ አገልግሎት ደንበኞቹ ኤሌክትሪክ አገልግሎት ፍላጎቱ ደንበኞቹም አሉ፣ ኢንቨስተሮቹም አሉ። አሁን አካባቢው ደግሞ በጣም ሰላም የሆነ አካባቢ እንደመሆኑ መጠን ለኢንቨስትመንት ተመራጭ እያደረጉ ነው።